አትሌት ትግስት አሰፋ በአስደናቂ ሁኔታ የለንደን ማራቶንን ካሸነፈች በኋላ ዓለም እያወራ የሚገኘው ስለሷ ነው። በርካታ አዳዲስ ዜናዎች እየወጡ ነው። እስካሁን ድረስ 5 ጥያቄዎች ቀርበውላታል። ከዚህም ባለፈ ትግስት ምን ያህል ገንዘብ በዚህ ሽልማት ታገኛለች የሚለውን በተመለከተ አዳዲስ መረጃዎች ሲወጡ በጀርመንና እንዲሁም ደግሞ በስፔን ታክማበት ስለነበረው አጋጣሚም አዲስ መረጃ ተሰምቷል። በዝርዝር እንነግራችኋለን። ሁሉ ስፖርቶች ነን። ሁሉ ስፖርት የኢትዮጵያ አትሌቲክስ አዳዲስ መረጃዎችን ለማግኘት ተቀዳሚ የመረጃ ምንጭ ነው። ወደ ጉዳያችን እንለፍ። እሁድ ዕለት ዓለም በጉጉት ሲጠብቀው የነበረው ጉዳይ ነው የሴቶች የዓለም ማራቶን ውድድር። ምክንያቱም በዚህ ውድድር ትልልቆቹና ሰይፈን ሐሰንን ጨምሮ ከፓሪስ ኦሎምፒክ አይረሴ ጊዜ በኋላ ለመጀመሪያ ጊዜ የተገናኙበት እንደነበረ የሚታወቅ ነው። ይህን ውድድር ኢትዮጵያ አትሌት ክብረ ወሰን በመስበር ማሸነፏ የታወቀ ጉዳይ ነው። በፓሪስ ኦሎምፒክ የብር ሜዳሊያ ለሀገሩ ያስመዘገበችው አትሌት ትግስት አሰፋ የ25 የለንደን ማራቶንን ያላሯሯጭ 2:15:50 በመሮጥ የቦታውን አዲስ ክብረ ወሰን ካስመዘገበች በኋላና ሚረርን ጨምሮ በርካታ መገናኛ ብዙሃን እያወሩ የሚገኙት ስለርሷ ነው። በአሯሯጭ የለንደን ማራቶን የቦታው ሰዓት በእንግሊዛዊቷ ፓውላ ራድክሊፍ 2:15:25 ክብረ ወሰን ተይዞ እንደነበር የሚታወቅ ጉዳይ ነው። እንግዲህ በጀግናዋ ትግስት አሰፋ ወደ ኢትዮጵያ መምጣቱ ይታወቃል። ይህን ተከትሎ ትግስት በርካታ ጥያቄዎች እየቀረቡላቸው ነው። እስካሁን ድረስ እኛ በተመለከትነው ወደ 5 ጥያቄዎችን የዓለም ትልልቅ የማራቶን አዘጋጅ ሀገራት ጥያቄያቸውን ለእርሷ ለማቅረብ እየተንቀሳቀሱ መሆኑን መረጃዎች ያሳያሉ። ከነዚህ ውስጥ አንዱ እንደውም ጭራሽ ለየት ያለው ግራንድ ስላም ትራክ ከዚህ በፊት የማራቶንና ትልልቅ ውድድሮች የለውም። ታውቁታላችሁ። እጅግ ከፍተኛ ሽልማት ያለው ውድድር ነው። በዚህም ሽልማቱን አሳድጎነ ትግስት አሰፋን የማካተትና በማራቶንም ግራንድ ስላም ትራክ በቀጣይ ውድድር ለማዘጋጀት እቅድ እንዳላቸው ሲሰማ እንደነ ዱባይ ማራቶንን ጨምሮ ከፍተኛ ገንዘብ ሽልማት ከፍ በማድረግ ስመጥር አትሌቶችን ወደ ሀገራቸው ለመጋበዝ ዝግጅት እያደረጉ መሆኑ ተሰምቷል። የዓለም ሜጀር ማራቶን የሚባሉት በሙሉ ትግስት አሰፋ በዛ ሀገር እንድትገኝላቸው ውድድሯን እንድታደርግና ከተማውም እንዲተዋወቅላቸው ከፍተኛ ገንዘብ ከስፖንሰርሺፕም ለማግኘት እየተንቀሳቀሱ ሲሆን የዱባይ ማራቶንና እንዲሁም ደግሞ የግራንድ ስላም ትራክ ተቋማት ይህን ውድድር ለማዘጋጀት እንቅስቃሴ ያደረጉ ከሚገኙት ውስጥ አንዱ ናቸው ተብሏል። በተለይ የማራቶን ውድድር ሪከርድ ማስበር ትልልቅ ሽልማት ማዘጋጀትና በዛም አትሌቶች ስም ለመጠቀም ከፍተኛ ጥረቶች ይደረጋሉ። እነዚህን ጥያቄዎች ካቀረቡት ውስጥ ከፍተኛ የሩጫ ውድድር አዘጋጆች ሲሆን ሌሎች ደግሞ ትጥቅ አምራቾች በከፍተኛ ሁኔታ የትግስትን ጫማ ለመስራትና በስሟም የታተመ ጫማ ወይም ደግሞ የትግስትን ብራንድ በመጠቀም ጫማቸውን ለገበያ ለማቅረብ ጥያቄ ለማቅረብ እየተንቀሳቀሱ ነው ይላል ያገኘነው መረጃ። ይህ ብቻ አይደለም። ትግስት አሰፋ የለንደን ማራቶን ማሸነፏን ተከትሎ ምን ያህል ገንዘብ ታገኛለች የሚለው አዳዲስ መረጃዎች ወጥተዋል። ኢትዮጵያዊቷ እንቁ ትግስት አሰፋ ባለፈው እሁድ የተካሄደውን የለንደን ማራቶን ማሸነፏ እንዲሁም ሪከርድ በመስበሯ $305,000 የምታገኝ ይሆናል። ይህ ብቻ አይደለም። ውድድሩን ስላሸነፈች ብቻ ደግሞ $55,000 አሜሪካ ዶላር ሽልማት አላት። $100,000 ከ2:16:00 ሰዓት ቀድማ ስለገባች ምክንያቱም 2:15:50 የገባችበት። ይህ ብቻ አይደለም። ሌላም ከፍ ያለ ዶላር ቦነስም አለ። $150,000 የአሜሪካ ዶላር ይከተላል። ይህም በሴቶች ዓለም ሪከርድ ወይም ውሜን ኦንሊ ሪከርድ ስለሰበረች የሚለው ነው። የሽልማት ከቦነስ ከአዲዳስ ኮንትራት ውጪና ሌላውም ከሽልማት ውጪ ያለ ነው። ለብዙ ሰዎች አሪያ መሆን የምትችል በመውደቅ በመነሳት ውስጥ ያለፈች ትግስት አሰፋ ዳግም የጀርመንና እንዲሁም ደግሞ በስፔን ያሳለፈችው ቆይታና የሐኪሞች የመግሯት ጉዳይም ሌላ መነጋገሪያ ሆኗል። ሐኪሞች ከዚህ በፊት ሩጫ ላንቺ አይሆንም በሌላ የሥራ መስክ ነው መሰማራት ያለብሽ ብለዋት እንደነበረ የሚታወቅ ጉዳይ ነው። እርሷ ግን ለህሊናዬ ለራሴ አልነገርኩትም ሩጫ ማርያምና ፈጣሪ የሰጡኝ ናቸው በማለት ህይወቷን በዛው መክፋቷ የሚታወቅ ነው። በሁለታ ትምህርት ቤት እንግዲህ 100 ሜትርን ከሮጠች በኋላ 200 ሜትርን ምርጫዋ ያደረገች አትሌት እንደነበረች የሚታወቅ ነው። በ2001 ዓ.ም በተካሄደ የኢትዮጵያ ሻምፒዮና በ200 ሜትር በ400 እና በ400 ሜትር ዱላ ቅብብል የመጀመሪያውን የወርቅ ሜዳሊያ ማግኘት የቻለች ነች። በወቅቱም በነበራት ውጤት ክለቦች ቢፈልጓትም እምቢ በማለት ወደ ሆለታ የተመለሰች አትሌት እንደሆነች ይታወቃል። በ2003 የኢትዮጵያ ሻምፒዮና
ሻምፒዮና ተካሂዶ ነበር። ከዛም እንግዲህ በድጋሚ አንደኛ መውጣት ችላለች። ከዛም የኦሮሚያ ፖሊስ አትሌቲክስ ክለብን ተቀላቅላለች። እንደ አውሮፓውያን አቆጣጠር 2012 በሱዳን በምስራቅ አፍሪካ በ4000 ሜትር ሁለተኛ መሆኗ የሚታወቅ ነው። ኢንስፔክተር ትዕግስት አሰፋ 2012 በአፍሪካ ሻምፒዮን በቤኒን አፍሪካ ሻምፒዮና በ400 ሜትር እና በ400 ሜትር ምርጥ ተፎካካሪ እንደነበረች የሚታወቅ ጉዳይ ነው። በ2018 መጨረሻ ግን አንድ ውድድር በ10 ኪሎ ሜትር ሮጣ ሁለተኛ ወጣች። በ2019 3 ውድድር አድርጋ በአመቱ መጨረሻ በቫሌንሻ ግማሽ ማራቶን ህመም ተሰማት። በዚህም 68:24 ሮጣ ውድድሩን እንደጨረሰች ከባድ ህመም ተሰምቷታል። እንዲሁም ከዛ ውድድር የወጣችው በሌሎች እርዳታ በሸክም እንደነበረ የሚታወቅ ነው። ዛሬ እንግዲህ ከዛ ድል በኋላ በርካታ መገናኛ ብዙሃን ታሪኳን ወደ ኋላ መለስ ብለው እየዘገቡ ነው። ወዲያው እዛው ስፔን ወደ ህክምና ተወስዳ ነበር። በስፔን አሉ የተባሉ ሐኪሞችም ትዕግስትን አይተዋታል። ሐኪሞችም ጉዳትሽ ከባድ ነው፣ እንዲሁም ደግሞ ቀዶ ጥገና ማድረግም አይቻልም፣ ጅማትሽም ትንሽ የመበጣጠስ ሁኔታ አለው በማለት በሌላ ማንድ ተሰማራ መክሯት ነበር። ለሌላ ህክምናም ወደዛ ወደ አውሮፓ ወደ ተባለ ሮም ጣሊያን ተወስዳ ነበር። እዛም አይቻልም፣ በሌላ ስራ ነው መስራት ያለብሽ፣ ሩጫ ላንቺ አይደለም፣ በጊዜም ቀይር ያሉ። በሰላም ውድድር ሄደችው አትሌት ግን በኢትዮጵያ በክራንችና ዊልቸር መመለሷ እጅግ አሳዛኝና ቅስም ሰባሪ ነበር። ሐኪሞች አሉኝ ደግሜ ላይምሮ ያልነግርም የምትለዋ ይች ድንቅ አትሌት ለአራት ወር በክራንች ሄዳለች። ከዛ በኋላም ለ2 ወር በአንድ ክራንች መጓዝ እየጀመረች ቀስ በቀስ ማገገም፣ ዋና፣ ጂም መስራትን የመሰሉ ስራዎችን እያደረገች ስኬታማ መሆን ችላለች። ከዛም ቀስ በቀስ በ20 ሙሉ ህመም በ21 ግማሽ ዓመት በኋላ ልምምድን በመጀመር በ22 ውድድር ማድረግ ጀመረች። ከዛ በኋላ በ22 ውድድሮቿም 3 የ10 ኪሎ ሜትር ውድድር አድርጋ ሶስቱንም በአስደናቂ ሁኔታ ማሸነፍ የቻለች አትሌት እንደሆነች ይታወቃል። በተለይ ትዕግስት አሁን እድሜዋ ገና ነው። ይህን ተከትሎ እንግዲህ ትልልቅ ውድድሮችን ልታሸንፍ ትችላለች ይላሉ የስፖርት መገናኛ ብዙሃንና ተንታኞች። እድሜዋ ገና 28 ዓመት ነው። የተወለደችው ታህሳስ 3 1996 ነው። ስለዚህ ለዚህ ትልቅ ታሪክ ልትሰራ ትችላለች። 1 ሜትር ከ67 ቁመትን ትረዝማለች ይህች አትሌት። በአስደናቂ ሁኔታ እንግዲህ ከ100-200 ሜትር ወደ ማራቶን ፊቷን አዙራለች። እስካሁን ድረስ በአስደናቂ ሁኔታ ማራቶን ሩጣለች። በ22 በርሊን፣ በ23 በርሊን የወርቅ ሜዳሊያ፣ አሁን ደግሞ በ25 ለንደን ወርቁን ደግማለች። በ24 ለንደን ባለፈው አመት ብር ነበር ያገኘችው። በአፍሪካ ጁኒየር ሻምፒዮንሺፕ በባምቡስ እንደነገርኳችሁ የብርና የነሐስ ሜዳሊያ ባለቤት ነች። የግሏን ምርጥ ሰዓት ደግሞ በሉዛን በ2014 በ800 ሜትር ማስመዝገብ የቻለች ነች። ትዕግስት ወደ ማራቶን ፊቷን ከማዞሯ በፊት 1:59:24 በ800 ሜትር ስትገባ በማራቶን ደግሞ 2:11:53 በመግባት የኢትዮጵያን ሪከርድ መስበር የቻለች ነች። አትሌት ትዕግስት አሰፋ ከ2 ዓመት በፊት በዓለም የዓመቱ ምርጥ አትሌቶች ዝርዝር ውስጥ ማለፏም የሚታወቅ ነው። የማራቶን ባለ ሪከርዶ አትሌት ትዕግስት አሰፋ ለዓለም አትሌቲክስ በዓለም ምርጥ የዓመቱ አትሌቶች ዝርዝር ለመጨረሻ ዙር የደረሰችም ኢትዮጵያዊት አትሌት ነች። በመጀመሪያው ዙር 11 ምርጥ የዓለማችን አትሌቶች ዝርዝር ውስጥ ኢትዮጵያን 2 አትሌቶች ነበሩ የተካተቱት። ከዛ ውስጥ የ5000 ሜትር ባለ ሪከርዶ ጉዳፍ ጸጋይና የማራቶን ባለ ሪከርዶ አትሌት ትዕግስት አሰፋ እንደነበሩ የሚታወቅ ጉዳይ ነው። ለማንኛውም ትዕግስት አሰፋ አሁን ኢትዮጵያን በዓለም አንገሳሷንም ስሟን ከፍ አድርጋ አሁን ደግሞ ትልልቅ ስፖርት አዘጋጆችና ትጥቅ አምራቾች ትዕግስትን እየፈለጓት ነው። ሁሉ ስፖርት ወደፊት ሁሉ ነገሩ የተሟላ እንዲሆንላትና እንዲቀናት ሀገራችን እንድታስጠራ ሰንደቅ ዓላማችንን እንድታውለበልብ ይመኛል። እናንተም ትዕጅን አበረታቷት፣ አድንቋት እንላለን። መልካም ጊዜ